ደጋግመህ ካላረምከው፣ ተገቢውን ጊዜ ካልሰጠኸው የፈለግከውን ውጤት በጠበቅከው ጥራት የማግኘት ዕድልህ እጅጉን አናሳ ነው። ከመቀላቀል በላይ ለፈለግከው ነገር ራስህን ስጥ። ከማመንታት በላይ በአንዴ አንድ ነገር ላይ ብቻ አተኩር። የልፋትህን ውጤት፣ የድካምህን ፍሬም በፈለግከው ጥራትና መጠን ልክ አግኘው። እንዲያድግ ትፈልጋለህ? እንግዲያውስ ትኩረት ስጠው። እንዲደበዝዝ እንዲጠፋ ትፈልጋለህ? እንግዲያውስ ትኩረትህን ንፈገው። ዕለት ዕለት እያዳበርከው የማያድግ ክህሎት አይኖርም። ሁሌም እየሰራኸው የማይሰራ ተሰጥኦ የለም። ሳታቋርጥ እየለፋህበት ያንተ የማይሆን ትርፍ አይኖርም። እየሰራ ትሻሻላለህ እንጂ ተሻሽላ አትሰራም። እያነበብክ ታድጋለህ እንጂ ሳታድግ አታነብም። እየሞከርክ ትማራለህ እንጂ ተምረህ አትሞክርም። እየበረታ ሰውንም ታበረታለህ እንጂ ሰውን አበርትተህ በኋላ ራስህን አታበረታም። የቅድመ ተከተሎችህ ሁኔታ፣ የትኩረት አቅጣጫ ቁልፍ ናቸው። ሁሌም ትኩረት የሰጠኸው ነገር ቅድሚያ የሚያገኘው ጉዳይ ነው። ለምትወደው ሰው ትኩረት ስትሰጥ በሕይወትህ ውስጥ የተለየ ስፍራ እንዳለው ታሳያለህ። ለጊዜያዊ ምቾትና እረፍትህ ቅድሚያ ስትሰጥ ዘላቂው መደላደልህን እየገፋ ትሄዳለህ። መጥፎም ይሁን ጥሩ፣ ዓይንህ ያረፈበት፣ ልብህ የመታለት፣ ስሜትህ የተገዛለት፣ እግርህ ያቀናበት ነገር ያድጋል፣ ይመነደጋል፣ ከፍ ይላል፣ ይበለጽጋል። አዎ ጀግናዬ፣ ትኩረትህን ቃኘው፣ መርምረው። ምን ጥለህ ምን ይዘሃል? ምን መርጠህ ምን ስትተሃል? ግንባታ ላይ አተኩር። ራስህን ለማብቃት ጊዜ ውሰድ። ለማደግ፣ ለመሻሻል፣ ብቁ ሆኖ ለመገኘት ብርታትን ተላበስ። ያለህ ጉልበት፣ ውስጥ የተከማቸው ኃይል፣ እምቅ አቅምህ ሁሉ በትኩረት አቅጣጫ የሚፈስ ነው። አንዳንዶች በጣም መልካም ሰዎች ሆነው ይገኛሉ። ምክንያቱም ትኩረታቸው ሁሉ መልካም ነገር ላይ ስለሆነ። ክፉ የተባሉትም እንዲሁ ምንም ክፋት የሚያሳስብ ነገር ባይከሰትም ክፋትና ችግርን ከማሰብ ወደ ኋላ አይሉም። ዓይንህ የፈለገውን መርጦ ማየት ይችላል። ጆሮህ ያሻውን ፈልጎ መስማት ይችላል። በአንተ ቁጥጥር ስር ያለ አእምሮም ስለመረጥክለት ጉዳይ ማሰብ ይችላል። መከልከል ፈልገህ ያልቻልከው፣ ማቆም አስበህ ያቃተህ፣ መክታቱን ተመኝተህ የተሳነ ስለማትችል ሳይሆን ሙሉ ትኩረትና ሐሳብህን ስላልሰጠኸው ነው። አዎ ታዋቂዎች የታወቁት፣ ዝነኞች ስማቸውን የተከሉት፣ ብርቱዎች የተሞገሱት በየዘርፍ ስለተገኙ ሳይሆን አንድን ነገር እስከ ጥግ አሳደው መያዝ ስለቻሉ ነው። ቢሰለቻቸውም አላቆሙም፣ ቢደክማቸውም አልታከቱም፣ ቢወድቁም በዛው አልቀሩም፣ መንገዱ ቢዘጋባቸውም ተስፋ አልቆረጡም። ትኩረታቸው ትልቁ ኃይላቸው ነው፣ ብርታታቸው ነው፣ ጥንካሬያቸው ነው። ቅድመ ሁኔታ ሳታበዛ፣ ምክንያት ሳትደረድር የሚጠቅምህና የሚገነባህ ነገር ላይ ማተኮር ጀምር። እድገትህን መርጠህ ስራበት። እውቀትን ቅድሚያ ሰጥተህ ተማር። ክህሎትህን ለይተህ አዳብረው። ደስታህን በትኩረት አግኘው። ብክነቶችህን በማራቅ የልብ መሻትህን አሳካ። ማግኘት ያለብህን አግኝ። መድረስ የሚገባ ስፍራ ድረስ። ሰዎች ስንባል የተለየ ነገር ትኩረታችንን ይስበዋል። አዲስ ነገር በቀላሉ ስሜታችንን ይገዛዋል። ከፍታ ላይ ያለ እንዲሁ ጎላ ብሎ የሚታይና ዓይን ውስጥ መግባት የሚችል ነገር ይገዛናል። ማንም ውብ ነገር አይጠየፍም። ማንም ክብርና ሞገስ ያለውን ነገር አይሸሽም። ንብ ማርን የምትቀስመው መዓዛቸው ከሚያውድና ውበታቸው ከደመቁ አበቦች ነው። ደህና የሚጠቅምና የሰዎችን ሕይወት የሚያቀል ነገርም የሚመጣው ከተመረጡ መልካምና እንቁ ሰዎች ነው። ዓይኖች ሁሉ ወደ እነዚህ ሰዎች ያማትራሉ። ማንም የእነርሱ ንግግር የሚያመልጠው አይኖርም። ምንም ነገር ቢያደርጉ የተለየ ትርጉም ይሰጠዋል። የትም ቢገኙ በምክንያት እንደሆነ ይታሰባል። እያንዳንዱ የሚሳተፉበት ፕሮግራም ክብራቸውን ይወክላል። ትኩረት በግድ የሚገኝ ነገር አይደለም። ይልቅ ትኩረት ሰዎች ትኩረት ከመስጠት ውጪ አማራጭ ሲያጡ ራሳቸው ፈልገው የሚሰጡን ነገር ነው። ትኩረትን ለማግኘት መታገል አያስፈልግም።
ራሳችሁ ላይ ማተኮራችሁ ብቻ የሰዎችን ትኩረት በቀላሉ እንድትስቡ ያደርጋችኋል። አዎ፣ ትኩረት አትለምኑ። ሰዎች ጊዜ እንዲሰጧችሁ፣ ጆሮ ሰጥተው ከልብ እንዲያዳምጧችሁ፣ አብረዋችሁ ውድ ጊዜያቸውን እንዲያሳልፉ አትለማመጧቸው። ለምናችሁ የምታገኙት ትኩረት ከስድብ እንደማይተናነስ፣ ክብራችሁን ጥላችሁ ማንነታችሁን አሳልፋችሁ ሰጥታችሁ የሚሰጣችሁ ጊዜ ከንቀት እንደማይተናነስ አስታውሱ። የሰው ልጅ ተፈጥሮ በራሱ ክቡር ነው። ክብር ያለው ነገር ደግሞ ትኩረትን አለመሳብ አይችልም። ራሳችሁን ሳትሆኑ ማንነታችሁን ሳትቀበሉ በማስመሰልና ከልክ በላይ ዝቅ በማለት ከምታገኙት ትኩረት ማንንም ሳትሆኑ ራሳችሁን ብቻ ሆናችሁ ከነክፍተታችሁና ከነድክመታችሁ መጠላትና መገፋት ይሻላችኋል። የምትኖሩት ትኩረት ለመሳብ ወይም በሰዎች ፊት ሞገስን ለማግኘት አይደለም። የምትኖሩት በራሳችሁና በአምላካችሁ ፊት የተወደዳችሁና የተከበራችሁ ድንቅ ፍጥረት መሆናችሁን ለማሳየት ነው። ማንም በእውነተኛ ማንነታችሁ ቢንቃችሁ፣ ማንም ከድክመታችሁ የተነሳ ትኩረት ቢነፍጋችሁና ጊዜ ባይሰጣችሁ በፍጹም አትረበሹ። ከሌሎች በላይ ራሱ ላይ ለሚያተኩር ሰው ከሌሎች ትኩረት ማግኘት ቀላል ነገር እንደሆነ አስታውሱ። አዎ ጀግናዬ፣ ሰዎችን ለመለመን የምታጠፋውን ጊዜ በርህን ዘግተህ ራስ ላይ በመስራት አሳልፈው። በሰዎች አይን ውስጥ ለመግባት የምታባክነውን ኃይል ወይም ኢነርጂ የራስ የምትለውን አንድ ወሳኝ ክህሎት ለመገንባት ተጠቀመው። ራስን ተመልከት። ይህ የምትመለከተው ሰው ሌሎችን መሳብ ይቅርና አንተን እንኳን ይስብሃልን? አንተ ራሱ ከዚህ ሰው ጋር ብትሆን ደስ ይልሃልን? አንተ እንኳን ከብዙ ሰዎች መሃል ምርጫ ታደርገዋለህን? ትኩረት ማለት ሕይወት ማለት ነው። ሕይወትህ ያለው እያንዳንዱ ትኩረት የምታደርግበት ነገር ላይ ነው። ስለዚህ አንተ የሰዎች ሕይወት አንድ አካል ከመሆን በፊት የራስህን ሕይወት አሳልፈ የምትሰጥበትን ነገር አስተውል። አብዛኛው የሰው ልጅ በፍርሃቱ ተሸብቦ በግል ውጥረቱ ተረብሾ የሚኖር ነውና ከጥሩ ነገር ይልቅ መጥፎ ነገር ቀልቡን ይስበዋል። ከሚያስደስተው ነገር በላይ በሚያስደነግጠውና በሚረብሸው ነገር ይገዛል። አንተም ትኩረትን ለማግኘት መጥፎ ሰው መሆን ትችል ይሆናል። ትኩረት ያሰጠህ መጥፎነት ግን መጀመሪያ የሚያጠፋው አንተን ነው። ትኩረት አትለምን። በቅድሚያ ራስ ላይ አተኩር። ሰው ከውድ ጊዜው ቆርሶ እንዲሰጥ አትለማመጥ። መጀመሪያ ጊዜውን በመስጠቱ የማይጸጸትበትን ማንነት ገንብተህ ጨርስ። ለምንም ነገር ራሳችሁን ካልሰጣችሁ በሁሉም ነገር መረበሻችሁ አይቀርም። ስራ ፈትነት ከውጤት አልባነት በዘለለ ብክነትንም ያስከትላል። የማይረባ ሐሳብ መነሻው ከስራ ፈት አእምሮ ነው። ስራ ፈቶ መቀመጥ ለማንም ከባድ አይደለም፣ ማንንም የሚፈትን አይደለም። ስራ ፈት መሆንን መምረጥ መብት ነው። ሕይወት ግን ለስራ ፈቶች ቦታ የላትም። እንኳን ያለ ስራ ተቀምጦ ይቅርና ቀኑን ሙሉ እየሰሩ ሕይወት ክብደቷን አትቀንስም። መጥፎ ሐሳቦች የሚቆጣጠሩን መቼ ይመስላችኋል? በቀላሉ ለሱስና ለአሉታዊ ልማዶች የምንጋለጠው መቼ ይመስላችኋል? በእርግጥም ያለ ሥራ የምናሳልፈው ጊዜ ብዙ ሲሆን ነው። የሰው አእምሮ በሥራና በፈጠራ ሐሳቦች ካልተወጠረ በቀላሉ ለውዳቂና ጥቃቅን ሐሳቦች መጋለጡ አይቀርም። ሁሌም እድገት በሌለው ኋላ ቀር ሐሳብ ስትሞሉ ልባችሁ እየደነደነ ግዴለሽና ተስፋ ቢስ እየሆናችሁ ትመጣላችሁ። ሥራ ገቢ ከማምጣቱም በላይ የህሊና እረፍትን ይሰጣል። ያለምንም ሥራ ቁጭ ብሎ መዋልና ራስን በሥራ መወጠር የሚሰጡት የሕይወትና የሐሳብ ነፃነት እኩል አይደለም።
አዎ ሥራ ፈት አትሁኑ። አእምሮአችሁን በሚያሳድጓችሁ ሐሳብና ሥራ ወጥሩ። ነፃነትን በሚነፍጓችሁ ብዙ ነፃና የእረፍት ጊዜያት ሕይወታችሁን አትሙሉ። የተገደበ እረፍትና የተገደበ የሥራ ሰዓት ያስፈልጋችኋል። ሥራ ፈት አእምሮ የሰይጣን መናኸሪያ ነው። ሰይጣን እንደፈለገው ይመራዋል፣ የፈለገውን ያስደርገዋል፣ ያሰኘው ነገር ውስጥ ይከተዋል። ሥራ ፈት ስትሆኑ የሰይጣን ብቻ ሳይሆን የሰውን መጫወቻ ትሆናላችሁ። ይብዛም ይነስም ሥራ በራሱ ክብር ነው። አንድ መዋያና አእምሮን ማሳረፊያ ነገር ማግኘት በራሱ ስኬት ነው። ምንም ቢሆን ካለ መስራት ይሻላል። የማይረባ ሐሳብ ከማሰብ ጠቃሚና ሕይወት ቀያሪ ሐሳብን ማሰብ ይሻላል። ሁን ብላችሁ ራሳችሁን ጫና ውስጥ ክተቱት። ሥራ ፈት በመሆን በማያሳድጋችሁ ምቾት ውስጥ አትቀመጡ። ወጣ በሉ። ራሳችሁን ፈትኑት። አቅማችሁን መዝኑ። ዕውቀታችሁን በተግባር ግለጡት። ተቀምጦ መናን ከሰማይ መጠበቅ አያዋጣም። ምንም ቢሆን መናው እስከሚወርድበት ቦታ መጓዝ የግድ ነው። ሳይሰሩ የሚበሉ እጆች የተረገሙ ይሁኑ እንደሚል መጽሐፍ ቅዱስ ራሳችሁን የወጣት ተጧሪ አታድርጉ። አዎ ጀግናዬ፣ ተንቀሳቀስ፣ ዞር ዞር በል። ለእድገት መስዋዕትነት ለመክፈል ተዘጋጅ። አርሶ ዘርቶ አርሞ አጽዶ ወቅቶ ሰብሉን ለገበያ የሚያቀርበውን የብርቱውን ገበሬ ታታሪነት ተመልከት። መስራት ብቻ ሳይሆን ጠንክሮ መስራት በራሱ ዲኤንኤ ውስጥ ነው። ማንነቱን ለሥራ አሳልፎ ሰጥቷልና በቀላሉ የማይሰበር ጠንካራ ልብ አለው። የእጆቹን ሥራ ፈጣሪው እንደሚባርክለት ከልቡ ያምናል። ጽናትና ታታሪነቱ እንደሚከፍለው ያውቃል። ሥራ ስትፈታ እጆች የሰይጣን መጠቀሚያ ይሆናሉ። ለመብላት መዝረፍ ትጀምራለህ። ሥራ ፈትነትህን ለመርሳት ወደ ሱስ ትገባለህ። በአጭር ጊዜ ገንዘብ ለማግኘት ወንጀልን ጨምሮ የተለያዩ አቋራጭ መንገዶችን ትጠቀማለህ። ሥራ አትናቅ። ከሚያስገኝልህ ገንዘብ በላይ የሚሰጥህን የሠራተኝነት ነፃነት አስብ። ሥራ እየናቁ ተንቀው የቀሩ ብዙ ሰዎች አሉ። ሥራ እየመረጡ ምራጭ ሆነው የቀሩ ብዙ ሰዎች አሉ። ዛሬ በገቢው ያነሰ ሥራን ብትሠራ ሁሌም እርሱን እየሠራ አትኖርም። የሰው ልጅ ምንም ሰርቶ ምንም ገቢ ቢያገኝ አጠቃቀሙን ካወቀበት በሂደት ራሱን ማሳደጉ አይቀርም። ጠንቃቃ ሁን። ሥራህን አክብር። ልብና አእምሮህን አስገዛለት። ጠንክረህ ሥራ። የነገው ሕይወትህንም ዛሬ ራስህ ወስን። ማንም ሲመለከትህ ሁለመናህን እንዲመለከት አታድርግ። ማንም ስለ አንተ ማወቅ ሲፈልግ ሁሉ ነገርህን እንዲያውቅ አትፍቀድ። ማንም ሊያግዝህ እንኳን ቢመጣ ደካማ ጎንህን ሙሉ በሙሉ አታሳየው። ለሁሉም ሰው በጨረፍታ ከታየ የሚያውቅህ ሁሉ ስለ አንተ ብዙ እንደሚያውቅ በድፍረት ካላወራ ያለምንም ጥርጥር አንተ ኃይለኛው ሰው ነህ። ማንም ሊያቆምህ ቢፈልግ እንዴት እንደሚያቆምህ አያውቅም። ማንም ሊጎዳህ ቢመጣ በቀላሉ ሊያደርገው አይችልም። ዓለም ማምታታት የሚችሉ እዚህ ናቸው ሲባሉ እዛ የሚገኙ፣ ይሄን ይችላሉ ሲባሉ ያንን የሚችሉ፣ አልያዝ አልጨበጥ የሚሉ ሰዎች የሚመሯት ግዛት ነች። እያንዳንዱ ሰው ኃይል ባለመገመት አቅሙ ውስጥ ነው። ከልቡ ትልቅ ቦታ መድረስ የሚፈልግ ሰው
ለአፉ ለከት የማበጀት ግዴታ አለበት። የምር ዓላማውን ማሳካት የሚፈልግ ሰው ከሚያውቁት ነገር ግን ከማያግዙት፣ ከሚወዳጃቸው ነገር ግን ከማይረዱት ሰዎች በብዙ ማይል መራቅ ይኖርበታል። ብቻውን መጓዝን ብቸኛ ምርጫው ሊያደርግ ይገባል። አዎ ጀግናዬ፣ ብዥታን ፍጠር። ሊያዩ ለሚፈልጉት፣ ሊያወሩብህ ለሚፈልጉት፣ ሊያጠቁህ ለሚጣደፉት፣ በየመንገዱ መሰናክል ለሚያዘጋጁብህ፣ ከዚህ በላይ ወዳጅ መስለው ውስጥ ውስጡን ለሚያደቡብህ ብዥታን ፍጠር። ሁሌም በጥርጣሬ እንዲመለከቱ አድርግ። መታመን ባለብህ ቦታ መታመን ላለብህ ሰው ትታመናለህ። ከዛ ውጪ ግን ለደህንነትህ ስትል ደብዛህን ታጠፋለህ። በቀላሉ ተገማች መሆን ታቆማለህ። ብዙ ሰው ታዋቂ ነው። የሚያወራው ይታወቃል። የሚያደርገው ግልጽ ነው። እቅዱን ማንም ሰው ያውቀዋል። መጀመሪያ ያሰበውን በሙሉ የማውራት ሱስ አለበት። ቢጠፋ እንኳን የሚፈልገው ሰው የት እንደሚያገኘው ያውቃል። ሳይገመቱ ያልታሰበ ቦታ መገኘት፣ ሳይታወቁ ውስጥ ውስጡን መቀየርና ማደግ ከየትም የማይገኝ የተለየ ድፍረትና ኃይል ይሰጣል። አዎ፣ በብዥታ ውስጥ ካንተ ውጪ ማንም እርምጃህን አጥርቶ አይመለከትም። ቆሞ የሚጠብቅህን በቀላሉ ታልፈዋለህ። ሊጥልህ የሚያሴረውን በብልጠት ታታልለዋለህ። የዓለማችን ተጽዕኖ ፈጣሪ ሰዎች ጠላቶቻቸውን ፊት ለፊት አይጋፈጡም። ሊጎዷቸው ከሚፈልጉት ጋር ግብግብ አይፈጥሩም። በምትኩ በስልት ይጋፈጧቸዋል። በድብቅ ያጠቋቸዋል። መንገድ ያስቷቸዋል። ረቂቅ የማይታወቁ ሆነው ይቀርቧቸዋል። አሸናፊዎች ሁሌም ፊት ለፊት ተፋልመው የሚያሸንፉ ላይሆኑ ይችላሉ። አንዳንዴ ወደ ኋላ አፈግፍጎ ዳግም አፈትልኮ ማሸነፍ እንደሚቻል ማሰብ ይኖርብሃል። ከፊት መሆን ለአሸናፊነትህ ዋስትና አይደለም። ብዥታ መፍጠር ተለማመድ። ቀስ በቀስ ጠላቶችህን ቀንስ። በማትገመትበት ቦታ እየተገኘ ካንተ የማይጠበቀውን ሥራ ሰርተ ሁሉን አፋሲስ። አንተም የምታስበውን ከፍታ ተቆጣጠር።
አድርጋችሁ እንዳትቀበሉ። ወድቋል፣ አብቅቶለታል፣ ዋጋ የለውም፣ ተስፋው ተሟጧል ባሏችሁ ማግስት እንዴት አፈር ልሳችሁ ክንዳችሁን አጠንክራችሁ በፈጣሪያችሁ እርዳታና በእናንተ ብርታት ቀና ማለት እንደምትችሉ አሳዩአቸው። ዓይናችሁን ግለጡ። ሁሌም አጋጣሚዎችን ወደ ዕድል ለመቀየር ተዘጋጁ። ነገ ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ። በዓለም ላይ ምንም ጉዳት የሌለው ነገር ቢኖር ትዕግስት ነው። መታገስ ከምን እንደሚያድንህ ምን እንደሚያድልህ የት እንደሚያደርስ አታውቅም፣ ግን ብቻ ታገስ። ከታገሱት ሁሉም ያልፋል። ከታገሱት በረዶም ውሃ ይሆናል። ከታገሱት ሰውም ይቀየራል። ትዕግስት የታላቅነት አስተሳሰብ ባለቤት ለሆኑ ሰዎች ዋና ስንቃቸው ነው።
ለዘመናት ዋጋ ከፍለሃል። ለዓመታት ያለማቋረጥ ጥረሃል። ሳትሰለች አንድን ነገር ደጋግመህ ሰርተሃል። በሰዎች ጫና ሳትሰበር፣ ለውጫዊ ግፊቶች ሳትበገር እስከ አሁን ታግለሃል። ማቆም ስትችል ሳታቆም እስካሁን መጥተሃል። መተው ስትችል ሳትተው በትዕግስት እስካሁን ዋጋ ከፍለሃል። በስተመጨረሻ ማቆም ብዙ እንደሚያሳጣ ታውቃለህና ትዕግስትህን ምርጫ አድርገሃል። በስተመጨረሻ ማቆም ብዙ እንደሚያሳጣ ታውቃለህና ትዕግስትን ምርጫ አድርገሃል። በመሃል ተስፋ መቁረጥ እንደሚጸጽትህ ገብቶሃልና በጽናት ተፋልመሃል። ታጋሾች ራሳቸውን ከቅጣት ያድናሉ። ታጋሾች ራሳቸውን ለላቀው ክብር ያበቃሉ። አዎ ጀግናዬ፣ በትዕግስት ተማመን። አንድ ቀን በብዙ እንደሚያኮራህ እመን። ዋጋ ቢያስከፍልህም በብዙ እንደሚያሸልምህ አስታውስ። ብዙ ቢያስጠብቅህም በስተመጨረሻ እንደሚክስ አትርሳ። ስኬት የትዕግስተኞች ዕጣ ፈንታ ነው። ለውጥ፣ እድገት፣ ተጽዕኖ ፈጣሪነት የታጋሾች ሽልማት ነው። ብትታገስ ከጸጸት ትድናለህ። ብትታገስ ክብርህን ትጨምራለህ። ብትታገስ የተለየ ዋጋ ይኖርሃል። ብትታገስ የዓመታት ምኞትህን በእጅህ ማስገባት ትችላለህ። ቸኩሎ ከማትረፍ ጠብቆ ማጣት ትልቅ ትምህርት ነው። በጥበቃ ውስጥ የዓላማ ጽናት ይፈተናል። በትዕግስት ውስጥ ጠንካራ ማንነት ይገነባል። ሁለት ነገር እውነተኛውን አንተን ይገልጻል ይባላል። አንድ ምንም በሌለ ሰዓት ያለህ ትዕግስት ሲሆን፣ ሁለተኛው ሁሉም ነገር ሲኖርህ ያለህ አመለካከት ነው። አዎ፣ የሌለህን የምታገኘው በታገስከው ልክ ነው። የለፋለት የሚከፍልህ በጽናትህ መጠን ነው። ትዕግስት ንዴትህን ያበርደዋል። ትዕግስት ስሜትህን ያስተካክለዋል። ብዙዎች የአንድ ደቂቃ ትዕግስት አጥተው ዕድሜ ዘመናቸውን በጸጸት ተቀጥተዋል። ብዙዎች ለደቂቃዎች ዝም ማለት አቅቷቸው የራሳቸውንም የሰዎችንም ሕይወት አመሰቃቅለዋል። ብዙዎች ባለመታገሳቸው የሰው ነፍስ በእጃቸው ላይ ጠፍቷል። ሕይወትህን ያለ ትዕግስት ለመምራት አትሞክር። የሆነው ሆኗል። የሚሆነውም እስኪሆን ጠብቅ። በችኮላህ ራስህን አትስበር። ለሌሎች ስብራትም መንስኤ አትሁን። ትዕግስት መራር ነች፣ ፍሬዋ ግን ጣፋጭ ነው። ትዕግስት ፈተናዋ ብዙ ነው፣ ሽልማቷ ግን ከምንም በላይ ነው። ትዕግስት እጅግ የተለየ እጹብ ድንቅ ታላቅ ስጦታ ነው። ይህን ድንቅ ታላቅ ስጦታ የታደለውም ትዕግስተኛ ብቻ ነው። ትዕግስተኛ ካልሆንክ የትዕግስትን ዋጋ በልኩ ልትረዳው አትችልም። ትንሽ ትዕግስት ብቻ ስላለ ስንት የማያልፉ የሚመስሉ ከባድ ጊዜያትን እንዳሳለፍክ፣ ምን ያክል በጨለማ ሊወሩ ተስፋህን ሊቀሙ ማንነትህን ሊቀይሩ የነበሩ ክስተቶችን እንደተሻገርክ አስታውስ። ሁሉም የትንሿ ትዕግስት ውጤት ነው። በእርግጥ መታገስ ከባድ ነው። ቢሆንም እንኳን ከክብደቱ ይልቅ በእርሱ በኩል የሚገኘው ድል አድራጊነት እጅጉን ያየለ ነው፣ ግሩም ነው፣ እጅጉንም የተለየና ድንቅ ነው። አንዳንድ ሁኔታዎች ከአንተ የሚፈልጉት ትዕግስትህን ብቻ ነው። አዎ ጀግናዬ፣ እሱ ነው አሸናፊነትህ። ትዕግስትህ ነው ለድል የሚያበቃ። አብዝተህ መጠበቅህ፣ የእግዚአብሔርን ጊዜ መጠባበቅህ፣ ተስፋን በፈጣሪ ላይ ማድረግህ በእርግጥም የምትፈልገውን ውጤትህን በእጅህ ያስገባል። አምላክህ ትዕግስት እንዲሰጥህ ከልብህ ተማጽነሃል። መቼም አንዴ አንስቶ እንደማይሰጥህም ታውቃለህ። ስለዚህ ምን ይሰጥሃል? ትዕግስትህን የሚፈታተነውን ወይም አብዝተህ መጠበቅ የሚኖርብህን ነገር ይሰጥሃል። ለስቃይና ለፈተና የሚያጋልጥህ ሁኔታ ውስጥ ይከትሃል።
ጫናዎችን ደራርቦ ይልክብሃል። በዚህ መሃል የትዕግስት ባለቤት ትሆናለህ፣ ጽናትንም ትላበሳለህ። ትዕግስት የህይወት ቅመም ነች። የማይመቹ መንገዶች ህይወትህን ቢሞሉትም ትንሽ ታገዝ። ስቃይ ውስጥ ብትሆንም ትንሽ ታገዝ። ነገሮች ይለወጣሉ። የዛኔ መታገስህ ለመልካም እንጂ ለክፉ እንዳልሆነ ትረዳለህ። አዎ አንዳንዴ አብዝተህ ዋጋ የከፈልክበት፣ አብዝተህ የታገስከው፣ አብዝተህም የጠበቅከው ነገር ሚዛን የማይደፋ ሆኖ ታገኘው ይሆናል። ከምንም በላይ ግን ትዕግስትን ንብረት ታደርጋለህ። ከጠበቅከው ነገር ይልቅ ንብረት የሆነው ትዕግስትህ ብዙ ሌሎች ስጦታዎችን እንደሚያመጣላት ትጠራጠር። ትዕግስት አጥቶ ስንት ሰው ዓላማውን ገደለው፣ ተስፋውን አጨለመው፣ መልካሙን ጉዞውን ቋጨው። በጥፋት መንገድ ተጓዘ፣ ለቁጭት ተዳረገ፣ ራሱን መስዋዕት አደረገ። ከማይታገሱት ከግልፍተኞቹና ከችኩሎቹ ጎራ እንዳትሆን ራስህን ጠብቅ። መልካም ፍሬ ባለበት በአሸናፊነት መንገድ በታጋሽነት ከባቢም ራስህን አሳርፍ። ብዙ የሚባል ምናልባትም መጨረሻው የማይታወቅ ተቆጥሮ የማያልቅ ለሌሎች አካፍለ የማትጨርሰው ንብረት፣ ገንዘብ፣ ዝናና ሀብት ሊኖርህ ይችላል። ይህ ሁሉ ግን ነፃነትን የሚቀማ ሕይወትን የሚገድበው ፍላጎትን የሚያቅበው ከሆነና ዘውትር በእስር ቤት ውስጥ የሚያስቀምጥ ከሆነ ትርፉ ምንድን ነው? ይህን አለኝ፣ ይሄ የኔ ነው፣ ከኔ የተሻለ ሀብታም የለም ብሎ ለማውራት ብቻ ከሆነ ምንም እንደማይጨምርልህ አስተውል። በተሻለ መጠን ያለህ ነገር ሁሉ ነፃነትህን እንዲያጎናጽፍህ ለማድረግ ሞክር። ነፃነትህ የመጨረሻው የአሸናፊነትህ ጥግ ነው። ችግሮችን ማለፍ መቻልህ የማንነትህ መለኪያ ነው። ከእንቅፋቶችህ በላይ እንደሆንክ ማሳየትህ በእርግጥም ድል አድራጊነትህ ነው። ሁሉን ቢኖርህና ነፃነትህ ቢቀማ እየኖርኩ ነው፣ ሕይወቴን እያጣጣምኩ ነው የማለት ደረጃ ላይ ለመድረስ መቸገር አይቀርም። አዎ ጀግናዬ፣ ነፃነትህ ይልቃልና ታገልለት፣ ተፋለምለት፣ ዋጋ ክፈልለት። መስዋዕት ማድረግ ያለብህን ነገር በጊዜ መስዋዕት አድርገው። እግዚአብሔርም የሰውን ልጅ ፈጠረው፣ እርሱን እንዲያመልክ ግን አላስገደደውም። የፈለገውን የወደደውን የመረጠውን ያመልክ ዘንድ ነፃ ፍቃድ ሰጠው። ምክንያቱም እርሱ የማስገደድ ሳይሆን የነፃነት አምላክ ነውና ነው። ማንም አምላኩን ፈልጎ የማግኘት ነፃ ፍቃድ አለው። በሕይወቱም ማንም ባሻው መንገድ በሚችለው አቅጣጫ በወደደው ዘርፍ ለነፃነቱ መፋለም ይችላል። የምትፈልገውን ሕይወት ለመፍጠር ብቸኛው ሊታገልልህና ሊፋለምልህ የሚችለው አንተ ራስህ ብቻ ነህ። ለነፃነትህ ስትል የቻልከውን ብቻ ሳይሆን ከምትችለው በላይ የመታገል ግዴታ ውስጥ ልትገባ እንደምትችል አስተውል። አዎ ነፃነት ፍቃድ ቢሆንም ከሁለንተናው ነፃነትና በፈለጉት መንገድ ከመኖር ጀርባ ግን የማያሻማ እረፍት አልባ ትግል አለ። የጊዜ የቦታና የገንዘብ ነፃነትህን ለማምጣት መደበኛው የአኗኗር ዘይቤ በቂ አይደለም። እስክታሸንፍ፣ ራስህን ነፃ እስክታወጣ፣ ለሰዎች መትረፍ እስክትችል፣ የአምላክህን ድንቅ ሥራ በተግባር እስክትመሰክር የምትቆምበት ምክንያት አይኖርም። አሳሳህም የሚጀምረው አእምሮህን ነፃ በማውጣት የአመለካከት እስራትህን በመፍታት ገደቦችን በማለፍና አስከፊው ታሪክህን በይቅርታ በመሻር ነው። በእጅህ ላይ የያዝከውን ብርቅዬውን ስጦታህን ማንም እንዲሰጣት ትጠብቅ። ከሰውነትህ ጋር ከተሰጡ ውድ ስጦታዎች ጋር የታደለ እርሱ ራስን ነፃ የማድረግ ስጦታ ነውና በሙሉ አቅም ተጠቀመው። ራስህን ነፃ አውጣ።
ለሌሎች ነፃነትም ምክንያት ሁን። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ። እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።